ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ዛሬ የምንገኘው በሃሪስበርግ ፔንሲልቬኒያ ነው። በዚህ በልዩ በተዘጋጀው ፕሮግራም ላይ እንግዲህ የአድዋ መጋቢት 2 ቀን አድዋ ቀን ነው በኢትዮጵያውያን ዘንድ ይከበር የነበረ የምንለው ደረጃ ላይ ደርሷል። ግን አሁን ዛሬ በምክር ቤቱ እንግዲህ በሙሉ ድምጽ ጸድቆ ከዛሬ በኋላ በፔንሲልቬኒያ ነዋሪዎች ዘንድ መጋቢት 2 ልክ እንደ ኢትዮጵያውያን በአድዋ ድል የነጻነት የጥቁሮች በዓል ተብሎ ይከበራል። አዘሴም ታይም ደግሞ ሀገራችን በሀዘን በሰቆቃ ላይ ነው እያሳለፍን ያለ ነው። በዚህና በተያያዥ ጉዳዮች ላይ ውይይት ለማድረግ እዚህ ብፁዕ አቡነ ጴጥሮስን አግኝቻቸዋለሁ። በፕሮግራሙም ታድመዋል። ስለ ፕሮግራሙ እንደዚሁም ደግሞ አጠቃላይ ስለ ሀገራችን ነባራዊ ሁኔታ የሚያስተላልፉትን መልእክት ለመቀበል እዚህ ተገናኝተናል። አብራችሁን ቆዩ። እንደው ስለተገናኘን በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ምንም አይደል። እኔም በጣም ደስ ብሎኛል። ዛሬ ሁለት አይነት መልእክት ያለው ቀን ነው። በአንድ በኩል ደስታ፣ ኩራት፣ ከፍታ፣ በሌላ በኩል ደግሞ ሀዘን፣ ውርደትና ዝቅታ ያየሁበት ቀን ነውና በጣም እኔም ደስ ብሎኛል። እንደ አጋጣሚ ነው የተገናኘ ነው። እኔ አላሰብኩም እስከ ትናንት ድረስ እና የሚገርም ቀን ነው። እንግዲህ ዛሬ በአጋጣሚ የተገናኘንበት በፔንሲልቬኒያ ከተማ ነው። በፔንሲልቬኒያ ከተማ እንግዲህ የግዛቱ ምክር ቤት ዛሬ አድዋን መጋቢት 2ን እንግዲህ አጽድቋል። እዚህም አድዋ ሆኖ እንዲከበር እና በጣም ትልቅ ቀን ነበረ። ትልቅ ክብረ በዓል ነበር። አድማጭ ተመልካቾችን ቪዲዮዎቹን እያዩቸው ነበረ ወሬና እርሶ ከመነጋገራችን በፊትና እንደው ወደ ሌላ ጥያቄዎች ትላንትና ስደውልሎት ነበረ በአርሲው ጉዳይ ላይ እንደው ሀሳቡን እንዲሰጡኝ ብዬ በአጋጣሚ እዚህ ደግሞ ተገናኘንና እንደው አጠቃላይ ስለ ሲቹዌሽኑ እናውራና ምን ተሰማዎት ዛሬ በነበረው ነገር? እሱ እኮ በመጀመሪያ እግዚአብሔር እናመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ሆይ እናመሰግናለን። ቸርነትህና ምሕረትህ ከኛ ጋር ስለሆነ በአንድ ወን ሀዘን በሌላ በኩል ደስታ፣ በአንድ ወን ውርደት በሌላ በኩል ከፍታ ነው እያየን ያለ ነው። ግን አንተ ሁልጊዜ የከፍታ አምላክ ነህ እና ስለዚህ በዚህ ሰዓት ደግሞ በዚህ አካባቢ ብዙ ብናዝንም በዚህ ከፍ ስላደረግከን እናመሰግናለን። ወደፊት ደግሞ የሀገራችን ከፍታ ተመልሶ እንደሚመጣ እናምናለን። ያንን እንድታደርግልን እንለምንሃለን። ክብርና ምስጋና ለተቀደሰው ስም ይሁን ዛሬም ዘወትርም ለዘላለሙ አሜን። ከየት እንደምጀምር አላቅም። ያው ስንመጣ ይህን ያህል ይሆናል ብዬ አልገመትኩም። ለመጀመሪያ ጊዜ ነው በነገራችን ላይ በአሜሪካን ሀገር እንዲህ አይነት ምክር ቤት ውስጥ ሙሉ ከሆነ የስቴት ምክር ቤት ውስጥ ስገኝና የኛ ተራ ሲደርስ ታሪኩ ሲነበብ ነፍሴ ስሜታዊ ነው የሆነችው። እኛ ኢትዮጵያውያን ያን ጊዜ የዛሬ 100 ዓመት እንዲያርገው ኢትዮጵያንም ጠቅላላ ቅኝ የሚገዛ ማህበረሰብንም ያኮሩ በከፍታ ላይ የተቀመጡ ሌሎች ንቀዋቸው ንቀትን የገደሉ ሰውነትን ከሰውነት ተራ ያወጡትን ሀሳብ ገለው ሰው መሆኑን በዚያች ምድር ላይ ያስመሰከሩ፣ ይሄ በአንድነትና በፍቅር እርስ በርሳቸው ኢትዮጵያ የምትባል አገር፣ ኢትዮጵያ የሚባል ሕዝብ እምነት፣ ጎሳ፣ ምን ቋንቋ ሳይለያቸው አንድ ሆነው ያንን በትዕቢት የመጣ ክፉ መንፈስ ያንን ድባቅ መተው ዛሬ እኛ በዚህ ሀገር በሰው ሀገር ላይ የእናንተ ታሪክ የኛ ታሪክ ነው ብለው ሰዎች በኮንግረስ ፊት የሰው ልጅ ማንነት የተገለጠበት ነጻነት የተረጋገጠበት ሰው መሆኑ የታወቀበት በዓል ነው ብለው ሲያነቡ መስማት እውነት እነጋገር ከተባለ ነፍስን ይመስጣል። ይህን እያየሽ የኛውን ታሪክ አሁን እና ደግሞ በመሪነት የተቀመጡትን ሰዎች ስትመለከች ያሸማቀቃል።
ያሸማቅቃል። እና የዛሬው ቀን እንዲያውም እኔ አሁን ዛሬ ከዚህ ሆኜ በቃ የኢትዮጵያ ከፍታ ይመጣል፣ የኢትዮጵያ ከፍታ ይመጣል፣ ምንም ጥያቄ የለውም የሚል ነው ይመጣል። ታሪካችን ቀብሮ የሚያስቀር ሰው የለም። የኛ ሰዎች የራሳቸውን ታሪክ ለመቅበር 24 ሰዓት ቢሰሩም አንድ ደቂቃ አንድ ሰዓት የኢትዮጵያን ታሪክ ያነበበ ሰው በዓለም እንዲበራ ያደርገዋል። ይሄው ከ30 ምናምን ዓመት አሁን 40 ዓመት ሆነው ኢትዮጵያ የ100 ዓመት ታሪክ ነው ያላት እያሉ መከራ የሚያሳዩ ፖለቲከኞች የመጡብን አሁን 40 ዓመት ሊሆንን ነው። 27 ዓመት በወያኔዎቹ ከዚህ 8 ዓመት እንግዲህ 30 ምናምን ዓመት ነው። ያ እየተወራ ዛሬ በአዲስ መልክ ከዚህ ቦታ ሲገለጽ ስታየው ነፍስን ያስደስታልና ያረካልና እግዚአብሔርን ያመሰገንኩበት ቀን ነው ማለት ነው። በጣም አመሰግናለሁ። እንደ ወደ ሌላው ሀሳቤ ከመሄዴ በፊት በነገራችን ላይ እንግዲህ አድዋ ኢትዮጵያ ውስጥ በመንግስት ደረጃ ብቻ በፈለጉት መልኩ የሚከበርበት አድዋን በአረንጓዴ ቢጫ ቀይ የሚያከብር ሰው የሚታሰርበት እንደ አጠቃላይ አድዋ ማክበር የተከለከለበት ጊዜ ነውና እውነት እነዚህ ሰዎች ቢሰሙ እዚህ ዛሬ አድዋ የእኛም የነጻነት ባህላችን ነው፣ ለመላው ሕዝብ የነጻነት ያልበገርነት በዓል መሆን አለበት ያሉ ሰዎች አድዋ ኢትዮጵያ እንደማይከበር ቢያውቁ ምን ይሰማቸዋል ብዬ ያሰብኩ ነበር። እሱ ነው ከባዱ። ያ እንግዲህ እነዚያን ምን ይሏቸዋል ብለሽ ብትጠይቅኝ እነዚህን ይህን አናከብርም የሚሉ ሰዎች ምን ስም ይሰጧቸዋል ብትይኝ ከሰውነት ተራ የወጡ ይሏቸዋል። ራሳቸውን የማያውቁ የትም ትምህርት ቤት ውስጥ ያልገቡ መማርም የማይፈልጉ ሰዎች ናቸው ብለው ይገልጧቸዋል ብዬ አስባለሁ። ይህንም ብታይ አሁን እናንተ የለበሳችሁት ከዚያ ጊዜ የለበሱት በሙሉ የኢትዮጵያን ባንዲራ ለብሰው ነው የመጡት። ኢትዮጵያ ውስጥ አዲስ አበባ ላይ ይህን ለብሰሽ መንቀሳቀስ አትችይም። ልብስሽ ይቀደዳል። ሌላው ቀርቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርማ እዚያ ውስጥ አርማ እንኳን አርገን ያ አረንጓዴ ቢጫ ስላለው በሱ እንኳን ስንት ስቃይ እናያለን። ስለዚህ ይህንን ቢሰሙ እነዚህ ሰዎች በቃ የታመመ ትውልድ ነው፣ የሆነ ራሱን እንዲጠላ ስራ የተሰራበት ትውልድ ነው፣ የራስ ጥላቻ በሽታ የታመመ ትውልድ ነው ብለው በደንብ ቲሲስ ይሰሩበታል ብዬ አስባለሁ። ምክንያቱም እንዲህ አይነት ሜንታሊቲ መጠናት አለበት። ራሱን የሚጠላ አይምሮ መጠናት አለበት። ምክንያቱም በሽታ ነው። እንዲህ አይነት ራስን ዝቅ አድርጎ ማየት ከሰውነት ተራ ወጥተሽ ሰው አይደለሁም ማለት እኮ ነው። ይሄ ጠቅላላ እኮ ይሄ ነው። እኔ ባለፈውም ምን እናርግ ብሎ ለጠየቀኝ ሰውዬ ሰው ከሆናችሁ ለእናንተ በቂያችሁ ነው ያልኩት። ይሄን እኮ ነው እያልን ያለ ነው። ከሰውነት ተራ የወጡ ናቸው ብለው ወደ ሰውነት እንዲመለሱ ወይ ያስተምሩናል ወይ ይጸልዩልናል። በጣም አመሰግናለሁ ብፁዕ አባታችን። ከዚህ ሀሳብ እንውጣና ትላንትናም እንግዲህ ላገኘሁት እየሞከርኩ የነበረው ሰቆቃ ውስጥ ስላለው ሕዝብ ነው። እንግዲህ በተለይ በሁሉም ቦታዎች ሞት፣ መገደል፣ መፈናቀል ብዙ ቢሆንም በተለይ ደግሞ ትላንትናና ከትላንት ወዲያ እየሰማ ነው ያለው በአርሲ አካባቢ የሆነ ያለው የምእመናን ሞት ነው። ከ140 ሰዎች በላይ ተገድለዋል። እንደዚሁም ቤተ ክርስቲያናት ተቃጥለዋል። ይሄ ዛሬ አዲስ ነገር አይደለም። እንደው ስለዛ ዜና ሰምተዋል መቼምና ምንድነው የተሰማዎት የሚለው እንደው ቢገልጹልን ብዬ ነው። እልሽ እንዲህ አይነትን ነገር ቃላት ፈልጉ ማግኘት አትችይም። ትናንት ያንን ስሰማ ሰቆቃወ ኤርምያስ የሚል መጽሐፍ አለ እና እሱን እያነበብኩ ነው እንባዬን ለመጨረስ የሞከርኩት። እዚያ ላይ ምን ይላል? ወላጆች ልጆቻቸው ምግብ ጠየቋቸው ይላል። የሚሰጧቸው አጥተው ሜዳ ላይ ወደቁ። ልጆቻቸውን በአይድ ሲገላቸው አይኖቻቸው እያዩ በገመድ ታጥቀው ልጅ መቅበር እንኳን የማይችሉበት ደረጃ የደረሱ ሰዎች አሉ ብሎ ይጠቅሳል እዚያ ላይ። ይሄ ዛሬ ኢትዮጵያ ነው። እኔም ኤርምያስ ነኝ። እነዚህ ኢትዮጵያውያንም ያን ጊዜ የነበሩት የእግዚአብሔር ሰዎች አይሁዳውያን ናቸው። ስለዚህ እኔ አንዳንድ ጊዜ
እኛ በዚህ በጤናማ አስተሳሰብ እንደ ሰው የምናስብ ሰዎች ግራ ይገባኛል። እነዚህ ሰዎች ለምንድን ነው እንደዚህ የሚያደርጉት እንላለን። እኔ አሁን የሚደንቀኝ እነዚህ ሰዎች መልካም ነገር ቢያደርጉ ነበር። ምክንያቱም ባህሪያቸው አይደለም። መልካም ነገር ማድረግ አይችሉም። በሞት የሚደሰት ሰው፣ በረሃብ የሚስቅ ሰው፣ በማፍረስ ገነባሁ የሚል ሰው፣ በችግር የሚደሰት ሰው፣ የሚስቅ ሰው፣ ተራብኩ ላለው ሰው አይ አልተራብክም ብሎ የሚመጻደቅ ሰው እንዴት አድርጎ ነው መልካም ነገር ሊወጣለት የሚችለው? ይሄ ከሰውነት ተራ ውጭ መሆን። ስለዚህ እኛ ከመደነቅ ይልቅ ይሄ ነገር እንዴት የማይቀጥልበትን መንገድ መቀጠል ነው እንጂ መደነቅ የለብንም። ምክንያቱም ኦልሬዲ ይሄ የ7 ዓመት የ8 ዓመት ታሪካችን ሆኗል። ስለዚህ እኔ የሚደንቀኝ የኛ መደነቅ ነው። መደነቅ ስልሽ የሀዘን መደነቅ፣ የቁጭት መደነቅ፣ የአንድነት መደነቅ፣ ይህንን ክፉ ነገር የመጸየፍ መደነቅ ቢኖረን አንድ ሆነን ይህን ክፉ ነገር እናስቆማለን። ነገር ግን ዝም ብለን እናናቅሳለን። ቆይ እስከ መቼ ነው እላለሁ እኔ። እስከ መቼ ነው? ልክ እኛ ከዚህ ሀገር የገባን ጊዜ የዛሬ 8 ዓመት የገባን 24 ነው የገባ ነው፣ በ25 ነው በ26 አሩሲ ላይ ጅጅጋ ላይ ካህኑን አርደው አቃጥለውታል። ሄጄ አይቼዋለሁ። የተቃጠለበትን ቦታ ደሙ የፈሰሰበትን ደርቆ አይቼዋለሁ። ቤተ ክርስቲያኑን ጋዝ አረብርበው አቃጥለውታል። ከዚያን ጊዜ ጀምሮ አሁን እስካለንበት ድረስ አንድ ነገር ያ ነገር የሆነው እኛ ስንገባ ነው። አንድ መልካም ነገር ከተደረገ ለምርቃት አበባ ይዞ እንደመቅረብ ነው። የኦርቶዶክሳውያንን ደም ማፍሰስ አንድ ምርቃት ሲመረቅ ይሄ የሚቆረጣል አይደለ? ምንድነው ሪፋ መቁረጥ ማለት ነው። ሪፋ መቁረጥ ማለት አሁን ባሉት ሰዎች ስማቸውን ልጠራ አልፈልግም። አሁን ባሉት ሰዎች የኦርቶዶክሳውያን ደም ማፍሰስ ነው። ስለዚህ የኦርቶዶክሳውያን ደም ለነሱ ሪቫል መቁረጥ ነው። እያንዳንዷ የምትደረግ ኢቨንት፣ ይህን ቃል ልጠቀም ይቅርታ፣ እያንዳንዷ የምትደረግ ድርጊት የምትደመደመው በኦርቶዶክሳውያን ደም ነው። ስለዚህ ለዚህ ለምን እደነቃለሁ? የሚደንቀኝ የማህበረሰቡ እየተደናቆረ መኖሩ ነው። የሚደንቀኝ የጠቅላላ የኦርቶዶክሱ አረ መንግስት ብሎ መጠየቁ ነው። ማን እየገደለ? ቆይ ለሚገል ሰው ማመልከቻ እንዴት አድርጎ እንዲገልህ ነው የምትፈልገው? ኦኬ በቃ መግደሉንስ ግደሉን፣ ግን ወይ በቢላው አድርጉት፣ ወይ በእሳት አቃጥሉን፣ ወይ ለውሻ ስጡን፣ ወይ ለጅብ አቅርቡን፣ ወይ ለአንበሳ ስጡን፣ ወይ ለነብር አስጨሩን እንደማለት ካልሆነ በቀር የሞት ለውጥ እኮ የለም። እንዴት አድርገህ ነው እንትን ይኸው በደንብ ዝም ብለሽ ተመልከች። አሁን ለምሳሌ መሪዎቻችን ውጭ ነበሩ። እነሱ ሲወጡ እልቂት ይደረጋል። አንድ ነገር ከተደረገ ይኸው አሁን ይሄ የመግደል ሰርተፊኬት ለመቀበል ስለዚህ እኔ የነዚህ ሰዎች አይደለም የሚገርመኝ። እኔ የሚገርመኝ ውጭ ሀገርም ያለው አገር ቤትም ያለው ሁሉም አንድ ላይ ሆኖ በቃ ሞት በቃኝ ብሎ ማህበረሰቡ አለመነሳቱ ነው እንጂ እንዴት አድርጎ ሊደንቀኝ ይችላል? አመሰግናለሁ። እውነት ነው፣ ብዙም እውነት ነው ብለ እነሱ የገዳዮች አይገርምም፣ የገዳይ ተባባሪው ነው። ብዙ ሰው ሌላ የሚያነሳው እንደ አንድ ጥያቄ ላንሳሉት። ማህበረሰቡ ጸጥ ብሏል እንዳለ ሆኖ አባቶች ጸጥ ብለዋል። አባቶች ቤተክርስቲያን ስትወድም ስትቃጠል፣ ምእመናን ሲገደሉ አባቶች ልጆቻቸውን አልመሩም። እነሱ እስካልመሯን ደግሞ ህዝቡ ጸጥ ይላል የሚል ጥያቄ ይነሳል። ለአባቶች ለቤተክርስቲያን ምንድነው ያሉት መልእክት? አሁንም እንደዚያው ነው። እነዚህ
እዚያ በነበርን ጊዜ በነበረው ችግር ሁላችን እንትን ስንል ያ የነበሩን ሁኔታ እንትን ለማለት ሞክረናል። አሁንም ፓትርያርኩ እኮ ጽፈዋል ወረቀት። የሚችሉት ያንን ብቻ ነው። ከዚያ ውጭ ሊያደርጉ አይችሉም። ሌሎቹ ቆይ አንድ ማህበረሰብ እኮ አጠቃላይ ከማህበረሰብ ውስጥ ሲሆን ከዚያ ማህበረሰብ ልትለዩ አትችይም። ደግሞ ሰዎቹም የነሱ ጓደኞች ካልሆኑ ከዚያ እንዲቀመጡ አይፈቅዱላቸውም። አሁን እኮ እኛ በነበርን ጊዜና አሁን እኮ ያለውን ትርምስ እኮ ስታይ ልዩነት እኮ አለ። አሁን ጸጥ ነው፣ ምንም ነገር የለም። ስለዚህ አሉ አባቶች የሚጮሁ ግን እኔ የኔን ነገር ደግሞ ልገልብጠው። እኔ ደግሞ ይሄ ማህበረሰቡ ሌላ ሰው እየተመለከተ እስኪገደል ድረስ እየጠበቀ ነው እንጂ በየጊዜው ማድረግ የምንችለውን እያደረግን ነው። መጥራት የምንችለውን እኔ ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል። ጥሪማ እኮ እያቀረ ነው። እና አቡነ ሉቃስ ተናገሩ፣ እኛም እየተናገርን ነው። እና አቡነ ይስሐቅ የሚባሉ ኢትዮጵያ ውስጥ ያሉ አባቶች ይናገራሉ። ሁሉም በየትኛውም ቦታ የሚናገሩ አባቶች አሉ። ግን ይኸውልሽ ይሄ ህዝቡ የሚፈልገው በተለይ ይህን የሚናገረው እኛ እንዲያም ብለን ስልጣን እንድናስይዘው ነው የሚፈልገው። እንደዛ አይደለም። እኔ ተናገርኩ፣ ይኸው አሁን እየተናገርኩ ነው። ምንድን ነው እያልኩ ያለሁት? አትግደሉን ብላችሁ በገዳዮች ላይ አንድ ሁኑ እያልኩ ነው። ስለዚህ አባቶችም ማህበረሰቡም ሁሉም በገዳዮች ላይ አንድ ይሁን። ስለዚህ ይሄ ዘመን በገዳዮች ላይ አንድ የመሆን ዘመን ይሁን። ያትግደሉን አድማ ይሁን። ያትጨርሱን አድማ በቃ እናንገፈግፈን። እንኳን መገደል ምግብም እኮ ሲበዛ እጅ ይላል አይደል እንዴ? አይበላም አይደል? ከበዛ ሁሉም ነገር እኮ ከበዛ በቃ ያቅለሸልሻል። እንዴት ነው ገዳይነት የማያቅለሸልሽን? እንዴት ነው ህዝቡ ምን ይላል? ማን ያደራጀን? እኔ ወርጄ አንተ ይህን በል ብዬ ላደራጅህ ነገርኩ። ተደራጅና እኔ ይህንን ስርዓት ይህንን አስተሳሰብ ለውጥ እያልኩ እየነገርኩ ነው። ምን ልነግርህ ትፈልጋለህ ከዚህ በላይ? አሁን የዘንድሮው ዘመን አሁን እነዚህ ምርጫ ብለው ከቀለዱበት ቀን ጀምሮ ወይም ደግሞ ምርጫ ብለው የገዳይነት ሰርተፊኬት ከተቀበሉበት ቀን ጀምሮ ይሄ ሰርተፊኬት አንተን ለመግደል ነው። ሄደህ ከዚያ ምርጫ የመረጥክ ግደለኝ ብለህ ፈቃደኛ ሆነሃል። ያልመረጥክ ግን አሁን ውጭ ያለህ የትም ቦታ ሁን፣ አንተ የገዳይነት ሰርተፊኬቱን ንጠቀው። እሱን ንጠቅ። እንዴ ለምንድን ነው ግደለኝ ብለህ ሰርተፊኬት ተፈርመህ የምትሰጠው? እሱን ነጥቀህ በትክክል እርግጠኛ ነኝ ይሄ ፖለቲካ ነው ለነሱ። አትግደሉን ማለት ፖለቲካ ነው። አረ ተርበናል ማለት እኮ ፖለቲካ ነው በኢትዮጵያ። እንደው እኮ ሰው ባይፈናቀል ጥሩ ነበር። እንዴ ፖለቲካ ነው። እኛ እያበብን ይሄ ነው። ስለዚህ የአእምሮ ችግር ያለባቸው ይሄ ከሰውነት ተራ በወጣ አስተሳሰብ ካሰብሽ የነሱ ልክ ነው። እንደ ሰው ካሰብሽ ግን ሰውን ገለሽ አሻንጉሊት ብትሰሪ ሴንሳይ ትርጉም አይሰጥም። ስለዚህ የኔ ጥያቄ ብቻ ሳይሆን የኔ ትእዛዝ አልለውም፣ ምጽንት የኔ ተማጽኖ እንዲህ አድርጌ ብገልጸው የኔ ተማጽኖ እባካችሁ አንድ ሆናችሁ ራሳችሁ ከመገደል የገዳይነትን መንፈስ ተቃወሙና አስወግዱ። በጣም አመሰግናለሁ። እንደው በመጨረሻ ለሟች ቤተሰቦች መጽናናት ይሆን ዘንድ የሚያስተላልፉት መልእክት ካሎት እሱን ልስጦት። ይሄን ሁለት ነገር ነው ያለኝ። በክርስትናቸው የሞቱ ሁልጊዜ ሰማዕታት ናቸው። በእኛ ክርስትና በክርስትና ሕይወት በሰማዕትነት ያለቁ እነሱ የጸደቁ ናቸው። ሲሞቱ ነው የጸደቁት። እነሱ በረከታቸው ይድረሰን እላለሁ። ያለነው ግን እንደሚያልፍ ይሄው የኛ ሰዎች የቀበሩት አድዋ እዚህ ፔንሲልቫኒያ አበበ። የኛ ሰዎች የቀበሩት የአባቶቻችን የአንድነትና ሰው አክባሪነት የሰውነት ባህሪ እዚህ አዳራሽ ዛሬ በአደባባይ ታወጀ። ያልፋል። ስለሚያልፍ እንደገና አድዋን በዓለም ላይ ማሳወቅ አለብን። አድዋን በዓለም ላይ የምናሳውቀው በአንድነት፣ በህብረት፣
በመተባበር ባለመናቃቅ በቋንቋ ተለያይተን ሳይሆን የተለያየ ቋንቋ አበባ ጌጣችን ሆኖ በጌጥነት ባበበ አንድነት ከሄድነ ያልፋል። ለዚህ ጸሎት ያስፈልጋል፣ እውነተኝነት ያስፈልጋል። ይሄ የጾም ጊዜ ነው። በጾማችሁ ደግሞ ዝም ብለህ ምግብ በመተው ብቻ አይደለም፣ ወደ ጥልቅ ሄደህ በእግዚአብሔር ፊት በንስሐ ሆነህ እስካሁን በፈሰሰው ደም ንስሐ እየገባህ እያንዳንዳችን እንጸልይ፣ እግዚአብሔር ይለውጠዋል። እነዚህን ልጆች ወላጆች አክስት አጎት የሞቱባቸውን እግዚአብሔር ማጽናናቱን ይስጣቸው። የቅዱሳን ረድኤት በረከት አይለያቸው። ሀገራችን ኢትዮጵያን በምሕረቱ በቸርነቱ ይጎብኝልን።